የኢትዮጵያ ሚዲያ ታሪክ እንደ ሀገሪቱ ፖለቲካዊ ውጣ ውረድ ሁሉ ረጅም መንገድ ተጉዟል። ከትናንቱ የብራና ጽሑፎች እስከ ዛሬው የዲጂታል ሞገዶች ታሪክ የሚጻፈው በአሸናፊዎች ነው። በኢትዮጵያ ታሪክን የሚከትቡ ብዕሮች ነጥፈው የሚጽፉ እጆች በሰንሰለት ታስረው ዘመናትን ተሻግረዋል። የኢትዮጵያ መልክ ያለው ሚዲያ በ1990ዎቹ ቢጀምርም ጉዞ ግን በንጉሱ ዘመን ቁጥጥር፣ በደርግ ቀይ ሽብርና በኢህአዴግ የፖለቲካ ማነቆ ውስጥ ሲማቅቅ ከርሟል። አምሮ ጋዜጣ በኢትዮጵያ የህትመት ሚዲያ ታሪክ ቀዳሚውና ትልቅ መሰረት የጣለ ተደርጎ ይወሰዳል። መስከረም 1928 ዓ.ም የኢትዮጵያ ሬዲዮ ስርጭት በመጀመር ቀዳሚው የድምጽ ሚዲያ ሲሆን የወሬ ምንጭ ተብሎ በ1934 የተቋቋመው ያውኑ የኢትዮጵያ ዜና አገልግሎት እንዲሁም በ1933 የተመሰረተው አዲስ ዘመን ጋዜጣ በኢትዮጵያ ሲደምቁ ያኔ በርካታ የአፍሪካ ሀገራት በቅኝ ግዛት ስር ነበሩ። በ1957 ዓ.ም ድምፅን ከምስል አዋዶ የኢትዮጵያ ቴሌቪዥን ለኢትዮጵያ አዲስ ብስራት ሆነ። ለህዝባችን በበለጠ ትምህርትና ዕውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት በሩ ገዢዎች የታጠረ ነበር። ተቋሙ ሁል ጊዜ የሚመጣውን ስርዓት ፍላጎቶችን የማስተናገድ ተግዳሮት ውስጥ ነው የነበረው። የሀገርና የህዝብን ፍላጎቶች በስርዓት መለዋወጥ ውስጥ ሚዛኑን ጠብቆ አለመሄድ ችግሮች ስለነበሩ ስርዓት በፈረሰ ቁጥር ከስርዓቱ ጋር የመፍረስ እድል አደጋ ስለነበረ በጣም ትልቅ ተጽዕኖ ነበረው ማለት ይቻላል። የኢትዮጵያ የሚዲያ ታሪክ የሀገሪቱ የፖለቲካ ውጣ ውረድ ማሳያ ነው። ጉዞ በ1990ዎቹ ቢጀምርም ነፃነቱ ግን ሁሌም በሰንሰለት የታጠረ ነበረ። በ1983 ዓ.ም የመጣው ለውጥ የፕሬስ ነፃነትን በሕግ ቢደነግግም ተግባሩ ግን ሌላ ነበር። የግል ጋዜጦች ቢበቅሉም ጋዜጠኞች ግን በእስርና በስደት መካከል ዋተቱ። የመንግስት ሚዲያዎች የተቋቋሙበትን ህዝባዊ ዓላማ አስተው የአንድ ፓርቲ ልሳን ሆኑ። ይህ ችግር አንጋፋውን የኢትዮጵያ ዜና አገልግሎትን እስከ መፍረስ አድርሶት ነበር። የግል ሚዲያዎች ደግሞ ህልውናቸው በስጋት የተሞላ 1934 ተቋቋመ። ረጅም ዓመት ተጓዘ። 1999 ላይ ፈረሰ። ከ1999 እስከ 2006 ድረስ የጠፋ ተቋም 2006 ላይ ደግሞ የቀድሞ መንግስት ኮሙኒኬሽን ከገባ በኋላ መልሶ ለውጡ ከመምጣቱ በፊት 2010 መጀመሪያ አካባቢ መልሶ የጠፋ ተቋም ነበር። አርትኦት ላይ በጣም ጣልቃ ገብነት ነበረ። ጥብቅ የሆነ ቁጥጥር ነበረ። ይሄ ጥብቅ የሆነ ቁጥጥር ይዘትን እስከ ማስቀየር ይደርስ ነበረ። ብሮድካስት ሚዲያን በተመለከተ በተለይ የመከልከል ያህል ነበር። ታክሴሽኑ በጣም ዲስካሬጅ ለማድረግ ታለሙ የተዘጋጀ የታክስ ሲስተም ነበር። ስለዚህ ሚዲያ ኢንዱስትሪ ማድረግ ኢምፖሲብል። ትናንት ሰዎች ጥንቃቄ መውሰድ ሳይችሉ አረም ስለዘሩ ዛሬ መከባበር፣ መዋደድ፣ መተጋገዝ፣ መተማመን ላልቶ በረባ ባረባው የምንዋቀስ፣ የምንካሰስ፣ የምንጋደል እንድንሆን ያደረገን ትናንት የተዘራው እንክርዳድ ነው። በ2010 ዓ.ም የመጣው ለውጥ ለሚዲያው አዲስ ምዕራፍን ገለጠ። የሙያውን የሞት ደብዳቤ ቀደደ። አዳዲስ ሕጎች ጸደቁ። አሳሪ ማዕቀፎች ተሻሻሉ። ምህዳሩም ለሁሉም ክፍት ሆነ። የታነቁ አንደበቶች ተከፈቱ። የኢትዮጵያ መገናኛ ብዙሃን ባለስልጣን ገለልተኝነቱን በሚያረጋግጥ መልኩ ተደራጀ።
ሚዲያው የነበረበትን አፈና፣ የነበረበት ገደብ፣ የተለያዩ ጫናዎችን እንዲሁም በመጻፍ በመናገር በጋዜጠኞች መብት ላይ ሁሉ ተጥሎ የነበረው ገደብ ተነስቶ በርካታ ጋዜጠኞች በስር ላይ የነበሩበት ሁኔታ ተፈተው በሀሳብም በአካልም ነፃ ሆነው የፈለጉትን እንዲሰሩ የተደረገበት ሁኔታ አለ። ከለውጡ በኋላ የኢትዮጵያ የሚዲያ አዋጅ አዲስ አዋጅ ወጥቷል። ኖርማሊ እሱ ወደ ስራ ገብቷል። እሱም ከመጀመሪያው አንጻር የሀሳብ ነፃነትን በሚጨምር መልኩ በተሻለ መልኩ እንዲኖር አድርጓል። ለውጡ በሚዲያ ተቋማት ላይ ተጨባጭ ውጤት አምጥቷል። ራሳቸውን እንዲመዝኑና ውጤታማም እንዲሆኑ እድል ሰጥቷቸዋል። ሀገራዊ ለውጡ ማምጣት ጊዜ ጀምሮ ኢቢሲ ሙሉ በሙሉም እንኳን ባይሆን አሁን ላይ ለኢትዮጵያ የወል እውነቶች መጽናት የራሱን አስተዋጽኦ እየተጫወተ ነው የሚገኘው። ተቋም የሚገነባው አንድ ራሱን የቻለ ገለልተኛን ኤዲቶሪያል ሲኖረው ነው። እንዲሁም ዘመኑን የዋጀ የሰው ኃይል ያስፈልጋል። ዘመኑን የዋጀ ቴክኖሎጂ ያስፈልጋል። ተቋማዊ ስትራክቸርና አደረጃጀትም ያስፈልጋል። ያን አሟልቷል ኢቢሲ ዛሬ። የኢትዮጵያ ዜና አገልግሎት የኢትዮጵያ ናሽናል ኢንተረስት በሚያሳካ አግባብ አዲስ የህግ አደረጃጀት ፈጥሮ ከአገር አልፎ ለሌሎች ሀገራት መትረፍ የቻለው በለውጡ ነው። ዛሬ ላይ የኢትዮጵያ ዜና አገልግሎት በትንሹ በዜናዎቹ በቀን ከ250 በላይ ዜና መስራት ጀምሯል። ለውጪ ሚዲያዎች 22 ሀገራት መድረስ ችሏል። 32 ሚዲያዎችን ዓለም አቀፍ ሚዲያዎች ላይ የኢትዮጵያን ፍላጎቶች የኢትዮጵያን ናሽናል ኢንተረስት የሚመለከቱ ዘገባዎች ማዳረስ እና ኢትዮጵያን ማስተዋወቅ ችሏል። እንግዲህ ላለፉት 80 ዓመታት ቆይቶ በብዙ ፈተናዎች ውስጥ አልፎ ከዛ በኋላ ባለ አጭር ጊዜ ውስጥ እዚህ ደረጃ የመድረሱ ሚስጥር ለውጡ ነው። ኢትዮጵያ ፕሬስ ድርጅት ከለውጡ በፊት 4 ቋንቋ ላይ ብቻ ነበር የሚሰራው። ከነዚህም ደግሞ 2ቱ የውጭ ቋንቋዎች ናቸው፣ እንግሊዘኛና አረብኛ። ቋንቋ የሚያድገው ሲጻፍበት ሲነገርበት ነው እና በሚዲያ ነው ሊያድግ የሚችለው። ከዛ አኳያ በሲዳምኛ የጀመርነው ጋዜጣ አለ፣ ባካልቾ የሚባል በትግርኛ የጀመርነው አለ፣ ወጋታ። እነዚህ ጋዜጦች መጀመራችን ብዝሃነትን ከፍ ለማድረግ አስችሎናል። ለልጆች በሶማሊኛ በዲጂታል ደግሞ አፋርኛ እያልን እየቀጠልን ነው ማለት ነው። ፋና ብሮድካስቲንግ ኮርፖሬትና ዋልታ ኮሚኒኬሽንና ሚዲያ ኮርፖሬት ፋና ሚዲያ ኮርፖሬሽን የሚል ውህድ ተቋም መፍጠራቸው የለውጡ ትልቅ ትሩፋትና ፍሬ የመደመር ፍልስፍና ተግባራዊ ማሳያ ሆኖ በታሪክ ተመዝግበዋል። ትላልቅ አቅምና ብቃት ኖሯቸው ግን ተበታትነው ይሰሩ የነበሩትን ሁለት ተቋማት ወደ አንድ በማምጣት ግዙፍ የሚዲያ ተቋም ለመፍጠር ያለመ መንገድ ጠራጊ እርምጃ ውጤቱንም በአጭር ጊዜ እያሳየ መጣ። በአንድ እሳቤ ብቻ የሞር መረጃዎቹ ተደራሽነት ቢኖራቸውም ግን ሁሉንም ጉዳዮች በአንድ እሳቤ የማስተናገድ ነው። ባለቤትነታቸው፣ መሪነታቸው፣ ዓላማቸው፣ ይዘቶቻቸው፣ ግባቸው አንድ ሆኖ ሳለ ግን በተለያየ በር የሚወጡ መሰረታዊ የአደረጃጀት ችግሮች ነበሩ። ሁለቱም ቻናሎች የነበሩት ሁለቱም ዜና ያስተናግዳሉ፣ ሁለቱም መዝናኛ ጉዳዮችን ያስተናግዳሉ፣ ሁለቱም ትምህርታዊ ጉዳዮችን ያስተናግዳሉ። አሁን ግን በዘውጋቸው ተደራሽ እንዲሆኑ ለብቻ የመጣው ዛሬ የግል ሚዲያዎች ቁጥር ጨምሯል። ከነበረበት 65 ወደ 310 ከፍ ብሏል። የቋንቋ ተደራሽነትም ከ39 ተነስቶ በአጭር ጊዜ 65 ደርሷል። 51 የማህበረሰብ ሬዲዮና 31 የንግድ ሚዲያ ተቋማት የለውጡ ትሩፋት ናቸው። የመገናኛ ብዙሃን ባለስልጣንም ገለልተኝነቱን ጠብቆ የሚዲያ ፍቃድ አሰጣጡን ለሁሉም እኩል አድርጓል። የግል ሚዲያዎችም የተሰጣቸውን እድል
በመጠቀም ላይ ናቸው። የህዝብ መገናኛ ብዙሃን እንዲሁ በተመሳሳይ ወደ 30 አካባቢ አሉ። እንዲሁም ደግሞ የንግድ ሚዲያም የሚባል ከዚህ ቁጥር ባልተናነሰ ሁኔታ አለ። የሃይማኖት ሚዲያም ደግሞ ወደ 50 ከለውጥ በፊት ያልነበረ፣ የውጭ ሚዲያዎች ደግሞ ከ50 በላይ የሆኑ የተለያየ ኮረስፖንደንቶችን ቀጥረው ያው እንግዲህ እንደሚታወቀው ኢትዮጵያ የአፍሪካ መዲና ናት፣ አዲስ አበባም እንዲሁ በተመሳሳይ። ስለዚህ በርካታ ትላልቅ አገራዊ ዓለም አቀፋዊ ሁነቶች ይስተናገዳሉ። ስለዚህ የውጭ ሚዲያዎችም እዚህ አሉ ማለት ነው። እንዲሁ ደግሞ ይሄም ተቋም ራሱ ገለልተኛና ነፃ ሆኖ ተጠሪነቱ ለፓርላማ ሆኖ የሚንቀሳቀስበት ሁኔታ ይሄ ከለውጥ በፊት ያልነበረ ነው። ሚሊዮን ብር ነው ይህንን ሚዲያ ያቋቋምንበት ካፒታል። ይሄ 200 ሚሊዮን ብር አክቹዋሊ ለመሳሪያዎች ግዢ ነው የዋለው። ቀደም ሲል የነበረው ታክስ ስርዓት እውን ቢሆን ኖሮ ከዚህ የበለጠ ገንዘብ ለታክስ ያስፈልገን ነበር። ሚዲያ ኢንዱስትሪ ለማድረግ ያለመ ነው ሪፎርም ነው። ለዚህ ነው አገር ውስጥ መግባት የማይገባቸው እቃዎችም ነበሩ በዛን ዘመን። ለምሳሌ የብሮድካስት መሳሪያ ለፕራይቬት ብሮድካስተር አይፈቀድም ነበር። ሪፎርም ውጤት ነው ይሄ። ሚዲያዎች የመንግስታት ደጋፊ መሆን አይጠበቅባችሁ። በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። የኢትዮጵያን ብሔራዊ ጥቅም አስቀድሞ መግለጥ ከቻላችሁ ስራችሁ፣ ሚናችሁን በደንብ ተወጣችሁ ማለት ነው። ሙሉ ኃላፊነት ነው የተሰጠን። እንደ ሙያ ነፃነት የሚባለው ሙሉ ኃላፊነት ማለት ነው። ትላንት ጉድለቶች ነው የምንለው የትላንቱ ማንሳት እርግማን ያልሆነበት፣ ከትላንቱ በጣም ምርጡ ለዛሬው የሚበጅበትን አግባብ በነፃነት የምንሰራበት፣ ዛሬ የምንሰራቸው ስራዎች ደግሞ ለዛሬ ፍጆታ ብቻ የሚውሉ ሳይሆን ነገን ያማተሩ ኃላፊነት የሚሰማው ትውልድን ማዕከል ያደረጉ መሆናቸው እነኚህ መሰረታዊ ነፃነት ለውጦች ናቸው። እኛ ዛሬ መስራት የምንፈልገው ነገር መስራት እንችላለን። ነፃነትን በኃላፊነት ነው የምንጠቀመው። ነፃነትን ከኢትዮጵያ ብሔራዊ ጥቅም ጋር ነው የምናያይዘው። ነፃነትን ህብረ ብሔራዊ አንድነትን ያስጠብቅልናል ወይ ነው። ነፃነትን የኢትዮጵያን የወል ትርክት የገዢ ትርክት ግንባታ ያጸናልናል ወይ ነው። ነፃነትን ስናየው የኢትዮጵያን የመበልጸግ ፍላጎት ያሳካልናል ወይ ነው የኛ ህልም። ስለዚህ ኢትዮጵያን የሚያሻግር እንጂ ኢትዮጵያን አሁን ላይ ባለችበት ሁኔታ በዛም በዚህም ጮት የሚፈጠር ነገር ላይ እሱ ላይ ለመስራት አሁንም ጫናው አለ ማለት አይደለም። ይሄን አትስሩ ይሄን ስሩ የሚል ጫና አላጋጠመንም በየትኛው መቅጣጫ። አንዳንድ ሰዎች ይሄን ስንል የምትሰሩት ስራ ለመንግስት ስለሚመች ነው ይሉናል። ለመንግስት ስለሚመች አይደለም፣ ለሀገር ስለሚመች ነው የምንሰራው ብዙ ነገር። ብዙ ጊዜ በየትኛው ፕሮፌሽን ላይ ያለው ችግር አብዛኛው ችግር ነፃነትን ማኔጅ የማድረግ ችግር ነው። ሀገር በለውጥ ላይ ስትሆን ያን የሚያግዙና የሚያሳድጉ ስራዎች ከሚዲያው ይጠበቃል። ለውጡ ከከፍታው እንዳይወርድ ይልቁንም የበለጠ እንዲያድግና እንዲመነድግ ሙያዊና ተቋማዊ ኃላፊነት ግድ ይላል። ስለ ሀገሩ በደንብ ግንዛቤ ያለው ስለ ዓለምን መረዳት የሚችል ዜጋ ማፍራት ላይ እጃችንን ማስገባት፣ ሀገራዊ ጥቅም መከበር ላይ የድርሻችንን ማድረግ እንፈልጋለን። ዓለም በዲጂታል ሞገድ ተጥለቅልቃለች። ይህ እድል ቢሆንም ምህዳሩን ለጥፋት የሚጠቀሙ አካላት መኖራቸው ግን ሌላው የቤት ስራ ነው። ነፃነት ያለ ተጠያቂነትና ኃላፊነት ዋጋ የለውም። ዲጂታል ሪቮሉሽን ሂደት መደበኛው ሚኒስትሪ ሚዲያው ራሱን ዲጂታሊ በጣም ባለማጠናከሩ የተነሳ ከአንድ ግለሰብ ስልክ ላይ የሚሰራጩ ወይ ደግሞ ከአንድ ኦፊስ ውስጥ የሚሰራጩ ተጠያቂነትም ኃላፊነትም የጎደላቸው አብዛኛውን ጊዜ ደግሞ ለውጭ ኢንተረስት የሚያድሩ ኮንቴንቶች መድረኩን ስለሚሞሉት ይሄ አሁን የምታየውን መድረክ ፈጥሯል። ዲጂታል ሚዲያው አሁን
እድልም ፈተናም ሆኖ የመጣበት ነው። ስለዚህ በሬዲዮና በቴሌቪዥን ብቻ ተደራሽ የማይሆን የዓለም አቀፍ ተወዳዳሪነትን ሊጨምር የሚችል በዛው ልክ ተደራሽነትን ሊያመጣ የሚችል የዲጂታል ዘውጉ ደግሞ የራሱን ባህሪ ይዞ ሶስቱም እየተናበቡ እንዲሄዱ የቴሌቪዥኑም የሬዲዮም እንዲሄድበት ለየት ተደርጎ በሪፎርሙ ውስጥ የመጣ ነው ማለት ነው። ከዚህ ቀደም 2 እና 3 የዲጂታል ማዕቀፎች ነው የነበሩ ፕላትፎርሞች የነበሩ ማለት ነው። አሁን ወደ 28 ያህል የማህበራዊ ሚዲያ ፕላትፎርሞች አሉ። 8 ቋንቋዎች እንጠቀማለን። 3 የውጭ ቋንቋዎች እንግሊዘኛ፣ አረብኛ፣ ፈረንሳይኛ እንደገና ደግሞ 5 የሀገር ውስጥ ቋንቋዎችን እንጠቀማለን። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋርኛ፣ ሶማሊኛ ቋንቋዎች እንጠቀማለን። እነዚህን የምንጠቀማቸውን ቋንቋዎች በአቅም የኢትዮጵያን ፍላጎት የኢትዮጵያን ፍላጎት ማሳካት በሚችሉ አቅሞች ለማደራጀት ብዙ ስራዎች ሰርተናል። ዘመኑን መዋጀት ሲባል ዲጂታል ቴክኖሎጂን መሸሽ አይደለም። እንዴት ራሳችንን ከዲጂታል ቴክኖሎጂ ጋር ማስተሳሰር ማዛመድ እና አብረን ማስኬድ እንችላለን የሚለውን በሚመልስ መልኩ እቅድ አዘጋጅተን ስንንቀሳቀስ ነበር። ጋዜጦቻችንን በወረቀት ደረጃ ፊዚካሊ ማግኘት የማይችሉ ሰዎች በቀላሉ በስልካቸው ማግኘት እንዲችሉ በስልክ አማካኝነት ለመሸጥ አስችሎናል ማለት ነው። አሁን በቴክኖሎጂ የበቃ ሚዲያ ነው እየሆነ ያለው። በሰው ኃይልም በፋይናንስም የተሻለ አቅም ላይ ነው ያለው። አሁን ተጽዕኖ መፍጠር ነው ከኢቢሲ የሚጠበቀው። በይዘት እያሻሻልን ያለ ነው። ያን ይዘትን እያሰፋን ተጽዕኖ ፈጣሪነታችንን ዘመኑን እየዋጀን እየተወዳደርን ነው። ይሄን የሚያስችል አቅም አለን። አሁን ሰው ኃይል እየፈጠርን ነው ያለ ነው። ቴክኖሎጂም አለ። እነዚህ ነገሮች ለውጡ ባይመጣለት ኖሮ ኢቢሲን ማግኘት አይችልም ነበር። አንዳንዶች ትላልቅ ሚዲያ መገንባት ይፈልጋሉ። አንዳንድ ጋዜጠኞች ትላልቅ የሚዲያ ሰው መሆን ይፈልጋሉ። በትንሽ ሀገር ውስጥ ትልቅ ሚዲያ ሊኖር አይችልም። ትልቅ ሀገር ስንገነባ ትልቅ ሚዲያ፣ ትልቅ ጋዜጠኛ ይፈጠራል። በእኛ በምንሰራቸው ሚዲያዎች ሀገር ውስጥ ባለን ተጽዕኖ ፈጣሪነታችን የብሪክስ አባል ሀገር ሚዲያ ልንሆን ችለናል። ሁለተኛ የቻይና ሚዲያ ግሩፕ አባል ሀገር ልንሆን ችለናል። ሌሎችም ከኛ ጋር መስራት የሚፈልጉ ተቋማት ዓለም አቀፍ የሚዲያ ተቋማት በርካታ ፍላጎቶች አሳይቷል። አሁን መገናኛ ብዙሃኑ አቅምና ብቃታቸውን ከማጎልበት ባለፈ ተጽዕኖ ፈጣሪነታቸውን ለማሳደግ የሚታትሩበት ጊዜ ሆኗል። ያለውን መደላደል በአግባቡ በመጠቀም በታሪክ የሚሰነድ ስራዎችን በመስራት ላይ ናቸው። ግን አሁንም ብዙ ያልተጓዙት መንገድ ከፊታቸው አለ። በአዳዲስ ቋንቋዎች አዳዲስ ህትመቶችን እንጀምራለን። በአዳዲስ ዘርፎች ላይ አዳዲስ ህትመቶችን እንጀምራለን። በአካል ያላደረስናቸውን በዲጂታል ወደ ማድረስ እንሄዳለን። በአካልም ደግሞ የሚደርስበትን ወረቀቱን ይዘህ ስታነበው በራሱ የሚፈጥርልህ ነገር አለ። ንባብ ላይ የሚጨምረው ነገር አለ። ከዚህ ባለፈ ዲጂታል ሚዲያው አርካይቭ ለማድረግም ያስችላል። ስለዚህ አርካይቭ የምናደርገው ዛሬ የምንሰራቸውን ስራዎች ብቻ አይደለም። ቀደም ብሎ የነበሩ የ80 ምናምን ዓመት የ84 ዓመት ታሪክ ነው ያለው። በየዕለቱ ሲታተሙ የነበሩ ጋዜጦች ዲጂታይዝ መደረግ አለባቸው። ስለዚህ የወደፊት አቅጣጫችን አንዱ ዲጂታይዝ አድርገን እሱን አርካይቭ አድርገን ለህዝብ ክፍት ማድረግ ነው ማለት ነው። ብሔራዊ መግባባትን የሚፈጥሩ ትልልቅ አጀንዳዎች በሁሉም ክልሎቻችን ላይ በመገኘት የሚዘግብበት ሁኔታ አልነበረም። እንዳጀማመሩ የተቋቋመው ለዛ ነበር። ነገር ግን ፈርሶ ነበር። አደረጃጀቱ አልነበረም። ሙያተኞቹን አጥቶ ነበር። ከአሰራር ጋር ተያይዞ 24/7 የሚሰራ ተቋም አልነበረም። አሁን 24/7 መስራት የሚችል ተቋም ሆኗል። ለህዝብ ለመድረስ መጀመሪያ ራስህን በሐሳብ፣ በአሰራር፣ በአደረጃጀት መቀየር ያስፈልግ ነበር። የራሱን ቁመና ማስተካከል ነበረበት። ይሄን በማስተካከሉ ምክንያት አሁን የሚፈለገውን ስራ እየሰራ ነው። የሚገባውን ማለት ግን አይደለም። መሻገር መቻል አለበት። በዲጂታልም ሆነ በመደበኛው ሚዲያ
ነፃነትን በአግባቡ መጠቀም፣ ሀገር አሻጋሪ ሥራ መስራት ቀዳሚው ተልዕኮ ነው። ከነፃነት አውድ ውጭ የሆኑ ሙያዊ ያልሆኑ አካሄዶች አሁንም ወደፊትም ፈተና መሆናቸው አይቀርም። አቅም ውስንነት ችግር አለ፣ የሙያ ስነ ምግባር ችግር አለ። እንዲሁ ደግሞ ነፃነትንና ኃላፊነትን ሚዛን ጠብቆ መንቀሳቀስ ላይ አሁንም ችግሮች ይታያሉ። የፓርቲን ጥቅም ከብሔራዊ ጥቅም ጋር መቀላቀል አለ። እንደገናም ደግሞ የተፈጠረውን ሰፊ ነፃነት ኃላፊነትን በሚገባ ሚዛን ጠብቆ አለመሄድ ጋር የሚገጥሙን ችግሮች አሉ። ይሄ የሜይንስትሪም ዘመን ብቻ አይደለም አሁን ያለው የዲጂታል ሚዲያ ዘመን ነው። ዲጂታል ኤራው ለፌክ ኒውስ፣ ለዲፕ ፌክ፣ ለሌሎች የሚያጋልጥ ነው። ምናሰራጨው መረጃ አገር ውስጥ ብቻ አይደለም። ልክ ከውጪ እኛ ጋር የተለያዩ መረጃዎች ያልጠሩ መረጃዎች ጭምር እንደሚመጡት ሁሉ የሀገር ውስጡን መረጃ ለውጪው ሚዲያ የማሳየት ውጪ ያለውንም ለኢትዮጵያ ተሞክሮ የሚሆን ነገሮችን የመቀመር ስራዎች በጣም መስፋት አለባቸው። ስለዚህ ሚዲያዎች በቴክኖሎጂም በአቅምም በአመራርም ራሳቸውን ማብቃት መጨመር መቻል አለባቸው። የሀገራቸውን ብቻ ሳይሆን የቀጠናውን ዓለም አቀፍ ሁኔታውን የተረዳ እሳቤ ሊኖራቸው ይገባል። بخلت تابع تلفزيون الشعوب والقوميات الإثيوبية بشننا أكبرتني in the beautiful town Hawassa مع قناتين تلفزيونيتين. Alors aujourd'hui il a በያላችሁበት ሁሉ አለ 60 አካባቢ ቋንቋዎች የሬዲዮ ቋንቋ ወይ ቴሌቪዥን ቋንቋ ሆነዋል። ይሄ የሪፎርም ውጤት ነው። ከአጠቃቀም ጉለት ግን ውጤቱ ተቃራኒ ሊሆን ይችላል። እነኚህ ሚዲያዎች በየአካባቢው የሚሰጉት ጎጠኝነት ከሆነ ሀገር ያፈርሳሉ። በሁሉም ቋንቋዎች ፕራዮሪቲ ይዞ መነገር ያለበት ኢትዮጵያዊነትና ኢትዮጵያውያን የጋራ ጥቅሞች ናቸው። ይህንን ፈተና ለማለፍ የባለሙያዎችን አቅም መገንባትና ስልጠና መስጠት ቁልፍ ተግባር ሆኗል። የጋዜጠኛውንም የሚዲያ ሃውሶችንም አቅም ማጎልበት ስላለበት በዚህ ደረጃ ሴንተር ኦፍ ኤክሰለንስም የመጀመሪያውን በኢትዮጵያ የሚዲያ ልህቀት ማዕከል አቋቁሞ በተለይም ባለፈው በመጀመሪያው ዙር 36 ጋዜጠኞችን በተለያየ ዘርፎች አሰልጥኖ ያስመረቀበት ሁኔታ አለ። የኢትዮጵያ ሚዲያ ከጨለማው ዘመን ወጥቶ የነጻነት አየር መተንፈስ ጀምሯል። ይህ ጉዞ ግን ገና ጅምር ነው። ኃላፊነት የሚሰማውና ለሀገር የሚቆም ሚዲያ መገንባት የሁሉም የቤት ስራ ነው። መልካም አጋጣሚዎችን፣ እድሎችን፣ ልምዶችን የምናገኝበት እድል እጃችን ላይ ገብቷል። እነኚህን እድሎች ተጠቅመን የኢንዱስትሪ የፈጠረልንን እድሎች ተጠቅመን ቀጣይ ደግሞ ተቋማዊ ግንባታችንን በማጠናከር የዓለም አቀፍ ተወዳዳሪነታችንን ከፍ የማድረግ ተልዕኮ የቀጣይ ጉዟችን ነው። ሚዲያው በፊት ከነበረበት አሁን ሻል ያሉ ስራዎችን እየሰራ ሀገራዊ ተጽዕኖአችንን ከፍ ማድረግ እንፈልጋለን። ቀጠናው ላይ ደግሞ የተሻለ ሚና በሁሉም ደረጃ የሀገራችንን ብሔራዊ ጥቅም የሚያስከብር ታሪካዊ ጠላቶቿን የሚያሳፍር ስራዎችን ለመስራት በከፍተኛ ሁኔታ ተደራጅተን እየሰራን ነው የምንገኘው። ቀደም ሲል በሁሉም ዘርፍ የመጣው እድገት በሚዲያውም ተጠናክሮ መቀጠል ስላለበት አሁንም የሚዲያ ተቋሞቻችንን እኛም ባለስልጣኑም ህግ አክብረው ስነ ምግባር የሙያውን ጠብቀው ብሔራዊ ጥቅሞቻችንን አክብረው በዚህ ደረጃ የመንግስትንም ኮሚትመንት የተለያየ አካላትንም ሚና በሚገባ የተወጣ ጠንካራ ኢንስቲትዩሽን ሆኖ መዝለቅ ያስፈልጋል። ለዚህ ምቹ ሁኔታ ተፈጥሯል የሚለው ነው ማለት ነው። ከያኔው የአእምሮ ጋዜጣ እስከ ዛሬው ዲጂታል ዘመን ከእስር ቤት ቁልፍ ስር እስከ አየር ላይ ሞገድ ነጻነት የኢትዮጵያ ሚዲያ ጉዞ በብዙ መስዋዕትነት የተገነባ ነው። ይህንን የተገኘ ነጻነት ጠብቆ ማቆየትና ለሀገር ግንባታ መዋል ደግሞ የታሪክ አደራ።